ዘውዱ በላይ የሚባለው ዘውዱ በላይ 1983 እኮ እንተዋወቃለን አለው ትግራይን ህወሓት እንበለው ለምሳሌ ዝም ብሎ ህወሓት ስለሚል ሁሉ ህወሓትን 1983 ዘውዱ በላይ እንዴት ነው የሚያውቃት ህወሓትን ይሄ ማለት ካልተሳሳትኩ ይሄደን መሰለኝ ሙርከኛ አይመስለኝም ዘውዱ እኮ የሂደን ታጋይ ከዛ በአዲን ሆኖ መሰለኝ ይሄደን ሆኖ ነው የገባው ማለት ዝም ብሎ ተራ ታጋይ ሆኖ ነው የመጣው ከዛ ያው የብሔር ብሔረሰብ ምናምን እየተባለ ህወሓት ወደ ታች እንትና ወደ ላይ እየተባለ ዝም ብሎ ኮሎኔል ጀነራል ሲባል ይሄም ከሁሉም በላይ በብዙ አፈርማቲቭ አክሽን ከፍ ብሎ ማርገ የተሰጠው ነው ዘውዱ ማንንም የሚክረው አይደለም ሌሎች ጥሮታ እየወጡ እናንተ ቀጥሉ እየተባለ ይቀጥሉ ናቸው እነዚህ በርካቶች ጀግና ሰዎች ጥሮታ እየወጡ ነው እነዚህ ዘውዱ በላይ ዘውዱ ሊስሩ ከፍ ያሉ ከፍ ያደረጉ ያመጣቸው እኮ ነው አሁን 1983 እንተዋወቃለን እኮ አለው ቲፒኤልኤፍን እንዴት ነው የምታውቀው ፈሪ በፈሪነቱ ነው የምታውቀው በምን ወስኑ ወይ ጀግና አለመሆኑ ነው የምታውቀው ይሄደን እናንተ ጥቂት ናችሁና እኛ እንሰዋ እናንተ አዲስ አበባ ስንገባ ጥቂት ቁጥራችሁ ጥቂት ስለሆነ እናንተ ከምትሰው እኛ እንሰዋላችሁ እያለ የተንከባከበ አላመጣም ቲፒኤልኤፍ አልተንከባከባችሁም እስክትጠነክሩ እናንተ መስተዋት የለባችሁም እስክትጠነክሩ ድረስ ቁጥራችሁ ትንሽ ስለሆነ እኛ እንሰዋ ከፊት ለፊት እኛ መሞት አለብን እያለ አላመጣችሁም ህወሓት እንዴት ነው 1983 የምታውቀው ዘውዱ ሊስትሮ ቲፒኤልኤፍ እንዴት ነው የሚያውቀው ትግራይ እንዴት ነው የሚያውቀው አሁን ዘውዱ ሊስትሮም ጀነራል ሆኖ ትግራይን ያስፈራራል በእውነቴን እኮ አንዳንዴ እኮ ጅብ ምንድነው የወደቀ ዛፍ ምሳር ይበዛበታል እንደሚባል ቲፒኤልኤፍ በዘውዱ ሊስትሮ ሲብጠለጠል ማለት የቲዲኤፍ የትግራይ ጀነራሎች በዘውዱ ሊስትሮ አንደበት ሲንቋሸሹ እና ዘውዱ ሊስትሮ ጀነራል እነዚህ ግን ትንንሽ ሰዎች አድርጎ የመሳል ጉዳይ አንዳንዴ ሰው እንኳን ይታዘበኛል አይልም እንዴ ዘውዱ ሊስትሮ እንዲሁ ሰራዊት ሲያዝ ነበር እንዴ ሰራዊት አሁን ለምንድን ነው ሰራዊት የተቀማው ለምንድን ነው ሰራዊት የተቀማው ማን ነው አሁን ያዘዘው ያለው እሱ ሰራዊት አመኔታ የለም እንዴ በነገራችን አንዳንዴ ኦሬዲ እኛ እኮ አማራ ነን እኛ እኮ አገው ነን ግን ያው እንደ በአማራ ክልል ስላለን እንደዚህ አብይ እንደዛ አይደለም የሚጫወትባቸው አንተ እኮ አማራ ነህ እሱ እኮ ያኛው እኮ አገው ነው ያኛው እኮ አገው እናስቀድመው ያኛው አማራ ሆነን እናርገው ወይዘን አማራ እኮ የሚሸቅለው ሽቀላ እኮ ቀላል አይደለም እኮ አብይ አማራ ክልል እኮ እንደ አማራ ማያየውም እኮ አይደለም በዛም በዚህ የኦሮሞ ብሔረሰብ አንተ እኮ አገው ነህ አንተ እኮ ሰቆጣ ነህ አንተ እኮ ቅማንት ነህ አንተ እኮ ምናምን ነህ ያለ የተለያየ ብሔር ብሔረሰብ እኮ የሚያወጣላቸው ውስጥ ሆኖ ማናቆ ይመስላል ይሄ ሰውዬ እጠራጠራለሁ እኮ ከፋኖ ጋር ይጠረጥረኛል ልክ እንደ አሰፋ ቸኮል ስለሚጠረጠር ይሄ ምርጥ ሆኖ ነው አክት ማድረግ የሚፈልገው ጥላቻ መንዛት አለበት ከቲፒኤልኤፍ ጋር ሊገናኝ ይችላል ይሄ ከሻዕቢያ ጋር ሊገናኝ ይችላል ይሄ ከፋኖ ጋር ሊገናኝ ይችላል የሚባሉትን እኔ እኮ አልገናኝም ብሎ ለማሳመን ጥግ ድረስ ነው የሚሄዱት ጥግ ድረስ የማይባል ሁላ ነው የሚሉት የማይደፈር ቀይ መስመር ሁላ ነው የሚደፍሩት ይሄ ሰውዬ 1983 እኮ እንተዋወቃለን ዓለም ይስማ አሁን ብልጽግና ተመልካቾች ብልጽግና ምን ያደርጋል ዓለም ይስማ እያለ ንግግሩ ይቆራርጦ ነው የሚለቁት እንዴ ዓለም እንዲሰማ እኮ እንዲሁ አንድ ደቂቃምቱን ሁለት ደቂቃቱን ሳይቆራረጥ ሐሳቡ እኮ መስራጨት አለበት እኮ ስለማን መሆኑ ነው ቲፒኤልኤፍ ነው ምናምን ነው ኮንቴክስቱ እኛ ስለሚገባን ነው ልክ አብይ አህመድ ኤርትራ ድሆች ናቸው ድህነታቸውን ኢንጆይ ያደርጋሉ ምናምን ያደርጋሉ እኛ ሄደን ከቱርፋት ነው ማዕድ እናቀርብላቸዋለን ምናምን ሀገሩ ወደኛ እናመጣዋለን የኛ ህዝብ ነው መጥፋትና ነገር ነገጧት ከኛ ወደኛ ይመጣሉ ምናምን ስለነበረ ኤርትራ የምትባለው ነገር ኤርትራ ቆረጥ አድርጎ ለጅቡቲ ይሁን ለኬንያ ይሁን ለቆጵሮስ ይሁን ለማንም ሳይታወቅ ነው ዝም ብሎ ያለፈው እኛ ግን ኮንቴክስቱ ለማን ይያለ እንዳለ ስለምንገነዘበው ነው ሚዲያ ላይ የምናመጣው አሁንም ጀነራል ዘውዱ ሊስትሮ ቲፒኤልኤፍ ሳይል ትግራይ ሳይል ምናምን የሆነ ነገር ላይ አንዴ ቆርጠ እንትን ያደርጉታል ዓለም ይስማ ይላል ዓለም እንዲሰማማ ሙሉ ስጠው እንኳን ዓለም እንዲሰማ እኛ እንኳን በአግባቡ አልሰማንም ሶሻል ሚዲያ ላይ አይታችሁ እኮ በጣም የተቆራረጡ ቪዲዮዎች አሉ አንደኛው ከተቆራረጠው አንደኛው ይሄ ነው ምንም ግን ትርጉም የለው ዓለም ይስማ እናውቃችኋለን አብረን ያደግነው እንተዋወቃለን እኛ ልታታሉልን አትችሉም ዛሬ 83 አይደለም ዛሬ ሌላ ነው እንድታውቁ እንፈልጋለን እናንተ ስትዘጋጁ
እናንተ አኩረባ ሲሰሩ ዝም ብለን አናይ። በተለይ የመከላከያ ሰራዊት የነበራችሁ ገብቼ ስላየሁት የትግራይ ህዝብ ያለቀሰበት ውጊያ ነው እና እንደማንኛውም የኢትዮጵያ ህዝብ አብሬ የኢትዮጵያ ህዝብ እያመሰገንኩ ቢሆንም በተለየ ደግሞ እዛ ግዳይ ስለፈጸመ ያደረገልን ትብብር እናመሰግናለን። ዘውዱ ሊስትሮ ህወሓት ያሳደገው ነው። ህወሓት ያሳደገው ብቻ ሳይሆን የትግራይ ህዝብ ያሳደገው ነው። የካሃዲ ስብስብ ግን የትግራይ ህዝብ ምን ያለው የትግራይ ህዝብ ያለቀሰበት ጦርነት ነው፣ የትግራይ ህዝብ ያለቀሰበት ውጊያ ነው የሚለው እውነት ነው። አልቅሷል። በጋራ ሆነ ወንጀል ስለሰራህበት፣ በጋራ ሆነ ተጣምረ መጥተህ ጄኖሳይድ ስለፈጸምክበት ነው። ለምንድን ነው የትግራይ ህዝብ ሰው ዓለም በሙሉ በጣም ያዘነለት ህዝቡ ስለተወረረ ነው። ጎረቤቴ ህዝቤ ነው የሚለው የአማራ ክልልም ስለወረረው ነው። ጎረቤቴ ህዝቤ የሚለው የኤርትራ መንግስትም ስለወረረው ነው። የኔ ሀገር የኔ መንግስት ነው የሚለው የኢትዮጵያ መንግስትም ስለወረረው ስላስወረረው ነው። ይሄ የኔ ጀነራል ነው። ጀነራል ብሔር የለውም። ከጋሞ ጎፋ ሚምጣ ከትግራይ ሚምጣ ከቤንሻንጉል ሁሉም የኢትዮጵያ ጀነራል ነው ብሎ ስለሚያምን የነበረ መጨረሻ ላይ ግን ጓድ ብሎ የጠራው የኤርትራ ጀነራል ነው። ጓድ ፊሊጶስ ብጻይ ፊሊጶስ ማለት የጀመረው የኤርትራ ጀነራል ነው። ቅራቅር ምናምን መጣን ብሎ የባህር ዳሩ ፖሊስ አዛዥ የነበረው መቀለ ተቀምጦ የሰሜን እዝ ምክትል አዛዥ የነበረው አዳምነህ የሚባለው ደውሎ የነገረው ወደ ባህር ዳር ነገ በደንብ ተዘጋጁ ራሱ የነገረን ማን አበረ አዳሙ የነገረን እኮ ነው። ከመሞቱ በፊት የወጣ ቪዲዮ የምታስታውሱት ነው። በጀግንነት ተዘጋጅተን እንደዚህ ሆነን ልክ ተዘጋጅ ጀምር ምናምን ተባባል። በቃ ያዝ እንግዲህ አለኝ አገኘ ተሻገር ብሎ የተነገረን እሱ ነው። አዳምና የሰሜን እዝ ምክትል ሆኖ ከትግራይ አይደለም ሲገናኝ የነበረው ባድማ አካባቢ ከነበር መካናይዝድ ወደ አምስተኛ መካናይዝድ ወደ ዳንሻ የነበረው ከአማራ ክልል ጋር እንደዛ ነበር ኮሚኒኬሽኑ። እና የመከዳስ እውነት ነው። ተቃጥሏል። የትግራይ ህዝብ አዝኗል፣ ተከርቷል። የትግራይ ህዝብ ሲያለቅስ ያለቀሰበት ጦርነት ነው ሲል በደንብ ነው ያለቀሰው። እና የኢትዮጵያ ህዝብ አላለቀሰ ማለት አይደለም፣ የአማራ ህዝብ አላለቀሰ ማለት አይደለም። ስቅስቅ ብሎ አልቅሷል እንጂ አጥቷል እኮ ቤተሰቡን አጥቷል፣ ልጆቹን አጥቷል። ስንት ልጆች ነው ያጡ? ትግራይ እኮ በክብር ልጆቿን ሰማዕታትን ስላከበረች እኮ ነው። በየቤቱ ልጅሽ ተሰውቷል፣ ልጅሽ እንደዚህ ሆኗል ብላ ሰርቲፊኬት ሰጥታ የቡና ይሁንሽ ብላ ያላት ሁላ እንትን አድርጋ አሰናብታለች፣ እንትን አድርጋለች፣ አናውንስ አድርጋለች። አናውንስ ያላደረገው ማን ነው? ሌላው ቤቱ ይቁጠረው። አናውንስ አድርጋል መከላከያ አላደረገም። ኢትዮጵያ እናቶች ተነግሯቸዋል? አልተነገራቸው። አማራ ክልል ተነግሮታል? የአማራ ክልል መንግስት ያሰማራውና ሌላው ተነግሮታል? አልተነገረውም። ዝም ብሎ በወሬ ነው። አሁንም እኮ የሚያምን እኮ አለ። ትግራይ እኮ ምርኮኛ ይኖራል ብሎ የሚያስቡም አለ እኮ። ጌታቸው ጠራርጎ ያስወጣቸው የመጨረሻዎቹ ላስት የነበሩት 484 የሚሆኑት ከዛ ውጭ ሌላ ይኖራል ብሎ ተስፋ የሚያደርግም ሊኖር ይችላል። ትግራይ ግን አሁንም ተስፋ የሚያደርግ እስከ ባለፈው ጊዜ ተስፋ የሚያደርግ ነበር። ምርኮኛ ይኖር ይሆን ወይ አማራ ክልል የያዛቸው ሊኖር ይችላል ወይ የኢትዮጵያ መንግስት የማረካቸው ሊኖር ይችላል፣ ሻዕቢያ የማረካቸው ሊኖር ይችላል ወይ ብሎ ተስፋ የምታደርግ እናቶች ነበሩ እስከ ቅርብ ጊዜ። አሁንም ሊኖር ይችላል። አሁንም መርዶ ያልተነገረው እንደሚኖር እኔ አልጠራጠርም፣ እንዳለም ስለምገምት ነው። ግን በክብር ነው ባለው አቅም ቢያንስ በክብር አጽሙን የጀግኖቹን በተቻለ አቅም ወደ ቅዱስ ስፍራ አምጥቷል። ሪኮግኒሽን ሰጥቶ በየቤቱ አይዟችሁ ብሎ አጽናንቷል። ዘውዱ በላይ ያሰዋቸው እንትን ያደረጋቸው አቃጥሎ እንትን ያስበላቸው መርዶ ነግረዋል ወይ ነው። 1983 ኮን ተዋውቃለን የሚለው የደርግ ምርኮኛ ነው የሚመስለው። 1983 እኮ እየተጋፋ እንደ ጀግና እያለ ይሄደነኝ እንትናነኝ እያለ እኮ በእነ ተፈራ ማሞ በእነ ጀነራል ተመስገን የሚባለው በአዴን የነበረው እየተመራ እኮ አዲስ አበባ የገባ እኮ ነው ይሄ ሰውዬ። 1983 ኮን ተዋውቃለን አብረን ያደግነው ምናምን የሚለው ምንድነው የምታውቅላቸው? በዛ ሰዓት ምንድነው የምታውቁ ስለነዚህ ሰዎች ነው?
እናንተ አክሮባት እየሰራችሁ ምናምን አንተስ ምንድነው እየሰራ ያለው ነው ወይስ አንተ ብርሸለቆ ጦላይ ብላቴ ምናምን ይልክ ያሰለጠን ኮማንዶ ምናምን ያሰለጠን የትግራይ ሰራዊት እጁን አጣጥፎ እንዲጠብቅ ነው የምትፈልገው ወይስ በቃ ወታደር ለምን ትሰለጥናለህ እንድትለው ነው እንደዛ ነው ለምን ትሰለጥናለህ ነው እንደዛ ማይባልም እኮ ገና ይሰለጥናሉ እኔ አይደለም የነገርኩ ነግረዋል ሁሉ በየተራ ስልጠናው ይቀጥላል ለምንድነው የሚሰለጥኑ ዘውዱ በላይ ድጋሚ እንዳትወራቸው ነው ዘውዱ በላይና ጓደኞቹ ወደ ትግራይ የመውረር እሳቤ ጭምር እንዳይኖራቸው ነው እዛው ቆይ እንደዚህ ከሆነኮ እንደዚህ ያጋጥመኛል ብሎ በነብ አድርጎ ሂሳብ እንዳይምታታበት ካልኩሌት እንዲያደርግ ነው የትግራይ ሰራዊት የሚሰለጥነው የህዝቡን ክብር ድጋሚ እንዳይጣስ ነው ድጋሚ በትግራይ ላይ ሁለተኛ ሌላ ፎርም ኦፍ ጄኖሳይድ እንዳይፈጽምበት ነው የሚሰለጥነው ለዛ ነው አንድ ግን 83 እኮ እንተዋወቃለን ምናምን የሚለው እኔ በነገራችን ላይ 83 እኮ እንተዋወቃለን የሚል ታጋይ እኔ ሰምቼ አላውቅም ይሄ ባዴን ነው ይሄ ካልተሳሳትኩኝ ዘውድ በላይ ይሄዳን ነው የሄደን ታጋይ አዲስ አበባ የገባ ነውና ስትገባ መቼም የበላይ ሆኜ ነው የገባሁት እኔ እኮ እንደነ ሰዓረ እንደነ ሐየለው እንደነ ሳሞራ ሆኜ ገብቻለሁ አይለንም አይደል አይለንም እኮ ይሄ አንድ ሚጢጣ እንትን ይነበራል በዚህ አጋጣሚ ማለት ነው የዘውድ ሊስትሮ የሚያንጨረጭረው አንድ ጉዳይ አለ ብርሃኑ ጁላ የነገረን ብርሃኑ ጁላ ኮንቴክስቱ የነገረን ለትግራይ ነው ለህወሓት ምናምን እሱ ቲፒኤል የሚሉት ያው ለቲዲኤፍም ጭምር ስለሆነ ነው ለብቻ የመቅረት ዘመን መጣ ያለው እንደዚህ እጁ እንደዚህ ህዝቡ ተከፋፈለ ሰራዊት ተከፋፈለ ፓርቲው ተከፋፈለ አሁን ለብቻ የመቅረት ዘመን መጣ ያለበት ጉዳይ አለ አሁን ለብቻ የቀረው ማን ነው ብርሃኑ ጁላ የነገረን ለብቻ የቀረው ማን ነው ስናወዳድረው ብልጽግና ቨርሰስ ትግራይ ቲፒኤልኤፍ የሚሉት በቃ ቲፒኤልኤፍ ነበለው ዝም ብለን እነሱ ቲፒኤልኤፍ የሚሉት ሰራዊቱም ፓርቲውም ህዝቡም ቲፒኤልኤፍ ስለሚሉት ነው ማን ነው ብቻው የቀረው እስቲ የብልጽግና ህዝብ አጣ የትኛው ህዝብ የኢትዮጵያ ህዝብ ለጦርነት የነበረው ፍላጎት ፖፑሌሽኑ ነው የምናየው ይሄ ህዝብ እንደ ህዝብ ጦርነት አይፈልግም ከፖፑሌሽኑ የወጣው ኢሊቱ ግን ሞቢላይዝ አድራጊው የነበረው ሞቢላይዝ አድራጊ ማለት ፋይናንስ የሚያንቀሳቅስ ሚሊተሪ ይሄ ሃይራርኪውን የሚያንቀሳቅስ ሹመኛው ካድሬው ምናምን የነበረው አፕታይት ብልጽግና የነበረው ድጋፍ ህዝብ እንደ ህዝብ የነበረው ድጋፍ በአፍሪካ ምናልባትም በዓለም ዝም ብሎ ለየት ያለ ድጋፍ ይዞ የመጣ የአገሪቱ ጠቅላይ ሚኒስትር ነበር ለየት ያለ የትግራይ ድጋፍ የማንም ድጋፍ ትግራይ የደገፈበት ምክንያት ድጋሚ እኔ የትግራይ የበላይነት ትግራዋይ እንደዚህ ሆነ በላ ጠጣ እንድባል አልፈልግም አሁን እንደ ስልጣኑን በደንብ ያዘው እኔ ሁለተኛ ግን የኔ ስም እንዳታነሳብኝ ሰርቼ እኖራለሁ ሰርቼ እበላለሁ እዚህ ሀገር በእኔ የሚሸቅል ሰውም እኔ አልፈልግም አሽቀንጥረ ጣለው እኔ ሰርቼ የምኖርባት በሰላም የምኖርባት ሀገር ግን እፈልጋለሁ ማንም ይምራው ብሎ ይሁንታ የሰጠው መንግስት ነበር ይሄ ኢሊት ነው ምሁር ነው ፖለቲካ ያውቃል ምናምን ብሎ የደገፈው አይመስለኝም አብዛኛው ግን ቢያንስ ሰላም ፈልጋለሁ የሚል ነበር አንዳንዱ በጥላቻ ነበር አብይ እንኳን ቲፒኤልኤፍ የሚባል መጣ ሄደልን እንጂ አብይማ 999 ዓመት ንገስ 1000 ዓመት ንገስልን እያሉ ነበር ያው በኋላ ትንሽ በኋላ በሙሉ እየገባው መጣ መጀመሪያ የነበረውና አሁን የነበረው ድጋፍ የትግራይ ጦርነት ሲጀምርና አሁን ሲጀምር ያለው ድጋፍ የህዝብ ድጋፍ ተመልከቱ የቱ ትግራይ ነች ትግራይ ያጣቸው ማንን ግለሰቦችን ያጣቸው ግለሰብ ብልጽግና ያጣው ህዝብ ነው ያጣው ትግራይ ያጣቸው ጌታቸው ነጻርቃን ያጣቸው ሌላ ማን ነው ምንም ህዝብ ነው እዛ ነው ያለው እንደዛ ኮነማ ብልጽግና ገዱ አንዳርጋቸውን አጣ እኮ ልንል ነው ጻርቃን አጣ ወይ ጌታቸው አጣ ካለ ገዱ አንዳርጋቸው አጣ ዮሐንስ ባያሌው አጣ ክርስቲያን ታደለ ዘራፍ ይያለ እምሽክ ያለ ይል ነበርኩ ክርስቲያን ታደለ እምሽክ ያለ ፖስት ያደርግ ነበር ደሴ ሄዶ ዩኒፎርም ለብሶ ይሄን ጆንታ መግደል አለብን መጨረስ አለብን ከባድ የሚባል የፕሮፓጋንዳ ስራ ይሰራለት ነበርኩ እነ መስከረም ማናት መስከረም እህታችን የታሰረችው እሷ እኮ እልህን ተወጣ ቶሎ የመከላከያ ሰራዊት በዚህ ራያ ሄደ ልምትወጣበት ነው ይሄን ጆንታ እንትን ነበርኩ አለን ማስረጃ አለን እነ መስከረም አበራ እልህ ተወጣ ስትነበር ይሄን አጥቷል ብልጽግና አጥቷል ይሄን የእንደዚያ ድጋፍ አጥቷል
የዮሐንስ ባያሌው ድጋፍ የክርስቲያን ታደለ እምሽክ የሚለው ድጋፍ አጥቷል። የገዱ አንዳርጋቸው አጥቷል። ይሄ ግን አጥቷል እያልኩኝ ብልጽግና ያጣው ህዝብ ነው ያጣው። ይህ ህዝብ ድጋፍ ነው ያጣው። ከዛ ከሁሉ በላይ ማናጣ ኤርትራን አጣ። የኤርትራ ሰራዊት የመንግስት የሰራዊቱን ድጋፍ አጣ። አሁን ኮምፔር እያደረጉ ነው። ትግራይስ ኤርትራ አጣች እንዴ? ቢያንስ ኒውትራል አድርገዋለች። ደጋፊ ባታረገውም ኒውትራል አድርገዋለች። ደጋፊ ዝም ብሎ አሁን እኔ ፖለቲከኛ ሚስኮት እንዳልደረግ ፈርቼ ነው። ሚስኮት ቢያንስ እንኳን ደጋፊ ባይሆን ኒውትራል አድርገዋለች። በፍጹም ንቅንቅ የማይል ወደ ትግራይ ኖ አላረገውም። በቃ እንደዚህ በቃ እኔ ወንድምና ወንድም ነን በቃ ዛ ቢሆን ከዛ በላይ ከፍ እንዲል አድርገዋለች። ባይሆን ግን ሚኒማም ግን ኒውትራል አድርገዋለች፣ ዜሮ አድርገዋለች። ድጋሚ እንደዚህ ስህተት ውስጥ የማይገባ ስርዓት ወይም መንግስት ሀገር አድርገዋለች። ስለዚህ ለትግራይ ፕላስ ነው፣ ለብልጽግና ማይነስ ነው። ቀንሰሃል ነው። ኢትዮጵያ ህዝብ ቀንሰሃል፣ የህዝብ ድጋፍ ቀንሰሃል፣ ሀገር ሙሉ ቀንሰሃል። ሞቃዲሾ ወደ ትግራይ የሚገባበት እድል የለም። የሞቃዲሾ ሰራዊት አስገብተ በአክሱምና በዛላምበሳ ህዝብ ላይ ከባድ ወንጀል ፈጽሟል። በአንድ ቀን ብቻ 93 የዛላምበሳ አዛውንቶች፣ ህፃናት፣ ታዳጊዎች ገሏል። በልዩ ሁኔታ ነው የሞቃዲሾ ሰራዊት ምለው በልዩ ሁኔታ። ከዛ ማንን አጥቷል? ኦሮማራ አማራን አጥቷል። አማራ ክልል በሙሉ አጥቷል ብልጽግና። አሁን ከአማራ ክልል ወደ ትግራይ ንዝመት ብሎ ቢነሳ እሺ ማለት የሚችል ምናልባት ተመስገን ጥሩነህ ሊሆን ይችላል እና አረጋ ከበደ ምናምን ሊሆን ይችላል። አረጋ ከበደም ያ መዋቅር ውስጥ ስላለ ነው። ይሄ ሌላ ሊኖር አይችልም። ከዛ በፊት አልነበረም። ፋኖ ተነስ፣ ፋኖ እኮ ጀግና ነህ፣ ቀይሮ እኮ ምናምን በሚባልበት ዘመን አይደለም። አከርካሪ እየሰበረ ነው። አማራ አከርካሪ እየሰበረ ነው። አማራን ጥቁር አስለብሰዋለሁ ያለው ሻለቃ ይኸውልህ ዛሬ የተማረከው ሻለቃ አዛዡ ላስታ ነው። ላስታ በቲክቶክ እየወጣ አማራን ጥቁር አስለብሰዋለሁ ስለነበረ እንዲህ ነው የተማረከው ዛሬ የሻለቃ አዛዡ። ሰራዊቱ በሙሉ አስጨርሶ እሱ ግን አልተሰዋም። የሚገርም ነው። አዛዦች እንደዚህ ይኸው እንደዚህ አድርጎ ፋኖች ያዙት። ግን ቲክቶክ ላይ የምታውቁት አማራን ጥቁር አስለብሰዋል በማለት ንግግሩ ነው የሚታወቀው ይሄ ልጅ። ስለዚህ ምን የአማራን ድጋፍ አታሃል ነው። እንዲሁ ይባስ ብሎ ደሴ እኮ መጥቶ እየተዋጉን ነው። ደሴ ፕላን አውጥታችሁ ደሴ ተዋግታችሁናል አለን ብርሃኑ ጁላም፣ ሌሎችም አብይም፣ ሌሎችም ያው የምሰሙት ነው። እና ሌላ አማራን አጥቷል። ሌላ ምንድን ያጣው? ኤሊት አጥቷል። ኤሊት ምሁር ነኝ። ይሄ ኤሊት ማለት አዋቂ ማስተርስ ያለው ዲግሪ ያለው ፒኤችዲ ፕሮፌሰር እያልኩኝ አይደለም። ጳጳስ ነኝ ባይ፣ ሼህ ነኝ ባይ፣ ፓስተር ነኝ ባይ ከጥቂቶች በስተቀር በሙሉ አጥቷል። ማን የሚባል ሊቀ ጳጳስ እንደ ድሮ ቲፒኤልኤፍ ከዚህ በኋላ አይመለስም ያሉት አቡነ ጴጥሮስ የሚባለው ሰውዬ በምን ስሌት ነው አሁን የብልጽግና ፕሮፓጋንዳ ሊሰራለት የሚችለው? ጌታቸው ረዳ ቃል አቀባያቸው ሲኦል ድረስ ሄደን ኢትዮጵያ እናፈርሳለን አለ እያለ የሚዋሽ ጳጳስ በየት በኩል ነው ዛሬ የሚገኘው? በየት በኩል ይገኛል? ያኔ ግን ጳጳስ በሙሉ ጸጉሩን አርዝሞ ልብሱን እየጎተተ እየመጣ ጳጳስ ነኝ በስማም እያለ ምድረ አጋስስ ስብስብ ጳጳስ ነኝ እያለ ምን ስለን ነበር? ቃል አቀባያቸው ሲኦል ድረስ ሄጄ ኢትዮጵያን አፈርሳለሁ አለ። አምጣ ቪዲዮን አምጣ ፎቶን አምጣ ብትሉት አያመጣም። ትርክት ግን ሰርታለች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ለዚህ ምስቅልቅል ያለ ህይወት የደረሰችበት እነዚህን ጭምር በወቅቱ ባለማውገዟ፣ በወቅቱ ኮሬክት ሜዥር ወስዳ ዝም ባለማስባሏ ነው። አንድ ፓትርያርኳ ላይ ግን ስትዘምት ነበር። አንድ ቅዱስ ፓትርያርኳ ብቸኛ ተፈትነው በእሳት ተፈትነው እንደ ወርቅ የወጡት እሳቸው ብቻ ናቸው። ሌሎቹ ጊዜ ይፈርዳቸዋል። እና ኤሊት አጥቷል። ሌላስ ምን አጣ? ኢኮኖሚ አጣ። የኢትዮጵያ ኢኮኖሚ ምን ነበር? ኢህአዴግ የገነባው ኢኮኖሚ ነው። ፈርጠም ያለ የኢትዮጵያ ኢኮኖሚ ይዞ ተማምኖ ወደ ትግራይ ዘመተው 28 ቢሊዮን የአሜሪካን ዶላር ትግራይ ውስጥ አፈሰስኩኝ አለ። መጨረሻ ላይ ሌሎች ሲያጣሩት የዓለም ተቋማት ሲያጣሩት 35 ቢሊዮን የአሜሪካን ዶላር በትግራይ ጦርነት አውጥተሃል ተባለ። 2 ዓመት እሱ 2 ወር ነው የተዋጋሁት ነው ያለን ባለው ፓርላማ ላይ። 2 ወር አይደለም የተዋጋው 2 ዓመት ሙሉ ተዋግታል ከትግራይ ጋር። ከዛ በኋላ ፎርሙ ቀያየርከው እንጂ እስከዛሬ ድረስ ትግራይን እየወጋ ነው። አሁን ባለፈው በይፋ በድሮን ወቅታል። 2 ዓመት ኮምፕሊትሊ
በሙሉ ጦርነት ከዛ በኋላ በጀት አልሰጥም እያልክ እያስተጓጎልክ ነዳጅ እንዳይገባ ኢኮኖሚ አሻጥር እየሰራ ሰው በቦሌ እንዳይወጣ በተለያየ መንገድ ትግራይን ገጥሟል ዛሬም ድረስ። ስለዚህ አሁን የኢትዮጵያ ኢኮኖሚ የኑሮ ውድነቱ ምናምን አሁን ኢትዮጵያ እንደዚህ ምስቅልቅል ያለ ደሞዝ የት አለ ምን የለ ምናምን ተብሎ አስተማሪ ድንች እየቆፈረ ድንች ተክሎ መኖር ምርጫ አድርጎ ይሄድ ያለው ስራ ጥሎ ይሄድ ያለው የኢኮኖሚ ችግር የትግራይ ጦርነት ያመጣው መዘዝ ነው። ኮቪድ ነው ኢቦላ ነው ምናምን ልትነግር አትችልም። ትግራይ ጦርነት ነው። ስለዚህ አሁን ይሄ ኢኮኖሚ አረብ ኤምሬትስ ይደግፈኛል ጥይት በነፃ ይሰጠኛል ልትል ትችላለህ። የኢትዮጵያ ኢኮኖሚ ግን ያን የነበረውና አሁን የለም ነው። ሌላስ ኢንተርናሽናል ኮሚኒቲ ድጋፍ ነበረ አሳያቸዋል። አሜሪካ እንዴት ትደግፈው እንደነበር አብይ የትግራይን ጦርነት ሸሽጋ እቺ የኛ ሀገር እዚያ ያለችው አሜሪካ ደብቃ በ2 ሳምንት ጨርሳለሁ ያው ኩንስ የሴናተር ኩንስ 6 ሳምንት ጨርሳለሁ ብሎኝ ነው የጀመረው ጦርነት እንዳለው ተደብቆ አደርጓለሁ ዝም በሉና ይሄ ኮሚኒስት የሆነ ፖለቲካ ፓርቲ TPLFን አጠፋዋለሁ ብሎ ቃል ገብቶ ነው ትግራይ የጀመረው። አሁን ኢንተርናሽናል ኮሚኒቲ ድጋፍ ምንድነው የታለ? አሜሪካ ትደግፈዋለች። አሁን አብይ አላወቀችው ጥንቅቅ አድርጋ ነው ያወቀችው። ቀጣፊ ውሸታም እንደሆነ ምንም ፖለቲካ ፓርቲ የሚባል ብልጽግና ግለሰብ መሆኑ አውቋለች። አውሮፓ ህብረት፣ አፍሪካ ህብረት፣ ኢጋድስ እንደ ወርቅነህ ገበየሁ አሁን ኢጋድ እንደ ወርቅነህ ገበየሁ ይመስላችኋል? አሁን የጅቡቲ ውጭ ጉዳይ ሚኒስትር እንደ ወርቅነህ ገበየሁ ዝም ሊል ወርቅነህ ገበየሁ እኮ አሁን እንደ ኢጋድም አክትም ያደረገ እኮ አይደለም። ገበሬን እኮ ወርቅነህ ገበየሁ እንደ ኦህዴድ እንደ ብልጽግና ነው የሚያስበው። አሁንም ዛሬም ድረስ ወንጀል ትግራይ የሆነ ሚስጥር ሰራለን ብሎ የአረና ድሮ አስገደ ገብረስላሴ የሚባል ሰው ያለ ትግራይ የህወሓት መስራች ነው። የህወሓት መስራች ተሳስቶም ይሁን በእነ ሬድዋን ሁሴን ሊወደድ ብሎ ልጁን አሳልፎ ሰጠ እና የልጁ ባል ሮዛ ትባላለች። ሮዛ ልጁ እና ያስገደ ልጅ ባዮሎጂካል ልጁ ሚስጥር አሳልፎ ሰጥቶ ደውሎ እሱ ለጌታቸው ለወልደስላሴ የሚባል ሰው ወልደስላሴ ለሬድዋን ነግሮ ያሳዟቸው ጅቡቲን ያሳዟቸው። ዋናው ተባባሪው ደግሞ የኢጋዱ ሰውዬ ወርቅነህ የሚባለው ሰውዬ ነው። ይሄ በማስረጃ የመንገድ የደረስንበት ነው። አስገደ የራሱ ጉዳይ ነው። አሁን ይጸጽተው ይሆናል። እኔ ያለኝ ብዙ ማስረጃ ላይ አልሄድበትም ወደዚህ። ለዛ ነው ወርቅነህ ገበየሁ በተራዩ ኦፒዲዮ ሴራ ውስጥ ነው የሚኖረው። ኢጋድ የሆነ ጦርነት የሆነ ቢከፈት ኢጋድ ዝም የሚል ኢጋድ አይደለም ያለው። አፍሪካ ህብረት ሙሳ ፋቂ አይደለም አዲስ አበባ ያለው የምታውቁት ነው። ይሄን ኮንሲደር እና ኢንተርናሽናል ፕሬሸሩ አጠቃላይ ኢንተርናሽናል የነበረው አጭበርባሪ ሰውየው ያጭበረበረ ዝም ብሎ የሚገዛ ኢንተርናሽናል አንዳንድ የተላላኩ ሰዎችም እነሱ የሉበትም በዚህ ሰዓት ማለት ነው። ትግራይ ምን አጣች ነው? ግለሰቦች ነው ያጣች ያልኳቸው። በግለሰብ ደረጃ የሚጠቀሱ ነው ያጣቸው። ጀነራል በሏቸው፣ ፖለቲከኞች በሏቸው፣ ግለሰቦች ነው ያጣቸው። ትግራይማ ትግራይ ነው ነበር አለ ይኖራል። ብልጽግና ገዱ እኮ አጣ ብለን እኛ የምንኮፈሰው ነገር የለም። ዮሐንስ ባያሌው እኮ አጣ፣ ክርስቲያን ታደለ እኮ አጣ፣ እገሌ እኮ አጣ ብለን ማንም የሚኮፈሰው አይደለም። ግለሰቦች ናቸው እነዚህ። ብልጽግና ያጣው ግለሰቦች እያጣ ነው። ብልጽግና ያጣው ህዝብ ነው ያጣው። ግለሰብ ነው። ግለሰብ በግለሰብ ይተካል። በጌታቸው ሌላ ይተካል፣ በጻድቃን ሌላ ይተካል። ሌላ ምን አለ? የት ነበሩ ትላንትስ? አሁንስ ትግራይ እኮ ይሄ የምንለው ለብቻ የመቅረት ዘመን ያለበትን ጉዳይ ስላለን ነው። ይሄ አሁን ትግራይ ግለሰቦችን አጣች። ምን ጨመረች? ወዳጅ ጨመረች። የገባው ዘግይቶ የገባው የተጸጸተ ቢዘገይም አጋር ትሆነኛለች። ትግራይ አጋር ትሆነኛለች። ከትግራይ ጋር ከተጠጋው ትግራይን አጋር ካደረኩኝ የኔን ህልውና ጭምር ይረጋገጣል የሚል ትውልድ ተፈጠረ። ሀገር ተፈጠረ። ክልል ተፈጠረ።
እኔ እዚህ ውስጥ አልገባም። ከዚህ በኋላ ማስተካከለው ነገር ፖሊሲ አስተካክዬ ስትራቴጂ በደንብ ቀይሼ እሄዳለሁ፣ ከትግራይ ጋር አብራለሁ የሚል ትውልድ ተፈጠረ። ሀገር ተፈጠረ፣ ኤሊት ተፈጠረ፣ ሚዲያ ተፈጠረ፣ ኃይሎች ተፈጠሩ። ከዛ በላይ ግን 360 ማትከበብ ትግራይ ተፈጠረች። ስለዚህ ለብቻ የመቅረት ዘመን ያለው እሱ ለማስተዋወስ ነው እና የለም በደም የተቀናበረ ጥሩ ፕሮግራም እዚህ ጋር ስሙ። ኢቭን መካከላቸውም ልዩነት ፈጥሯል። በፊት መስሏቸው ትግራይ ህዝብ ላይ አደጋ የመጣ መስሏቸው ተቀስቅሰው ምን ብለው የተደባለቁ አሁን ተለይተዋል። ህዝቡ አሁን ተለይቷል። ራሱ ተዋጊው አሁን ተለይቷል። አሁን ብቻ የመቅረት ዘመን መጥቷል። ብቻ የመቅረት ዘመን መጥቷል። ከፍተኛ ስጋት ነው ያለው። ጄኖሳይድ ፈጸመብኝ ሲል ከነበረው ሻዕቢያ ጋር አሊያንስ ይፈጥራል። ሉክ ይሄ ራሱ ክደት ነው። የራሱ ክደት ነው። ሌላ ክደት መልክ ነው። ጄኖሳይድ ፈጸመብኝ ስትል ከርመህ እንደገና ሻዕቢያ ወዳጃችን ነው፣ አሊያንሳችን ነው። ያ ሰሚርና አይና ተዋሂድና ሰሚርና አይና ተርጉሙት። ብልጽግና መንደር ተርጉመው ሰሚርና አይና ተዋሂድና ሂሳብ ትክክል አይደለም ነው። ሂሳብ ትክክል አይደለም። ጄኖሳይድ ፈጽሞብኛል ከሚለው ጋር አሊያንስ ይፈጥራል። ይሄ ወንጀል ነው፣ ክህደት ነው። በብርሃኑ እጅ ሲሆን ይሄ ምን ይሉታል? የሀገር መከላከል ነው ይሉታል። ምን ይሉታል? ፍቅር ነው ይሉታል እነሱ። ትላንት በጣም ብዙ ሰው ሼር እያደረጋት ነበረች። በኋላ አሳያቸዋለሁ። እቺ ኤርትራ በቃ እንትናችን እየረበሸችን ነው ምናምን ይሄ ድንበራችን እየጣሰች ነው፣ ሉዓላዊነታችን እየጣሰች ነው የሚሉት ቋንቋ ብዙ ሰው ሼር እያደረገው ነበር። በጣም ብዙ ሰው ሼር እያደረገው እመጣበታለሁ፣ በኋላ እነግራቸዋለሁ። ከዛ በፊት ግን ይሄ ብቻ የመቅረት ዘመን የሚሉት ማንጋ አሁን በደንብ ግልጥልጥ ብሏል። ማን ነው ብቻ የቀረው ነው? ብቻ የመቅረት ዘመን በብርሃኑ ጁላ አንደበት ትግራይን ነው። አጋጣሚ ሆኖ ግን በጣም በብዙ ማስረጃ አስደግፈ የምናገረው ብልጽግና ነው። ሌላ አልጨምርላችሁ። ብቻ የመቅረት ዘመን ማሳያ፣ ብቻ የመቅረት ዘመን ማሳያ። ተመልከቱ። አሜሪካ እንደዚህ አይነት ስህተት ሰራ አይቻላቅም። እኔ በጣም በአሜሪካ በጣም ብዙ ጊዜ ሳስበው ፖለቲካ እንዴት በጣም አስቀያሚ መሆኑ የምታዩት ከእውነት ብዙ እውነታን መካድ ለናሽናል ኢንተረስት ሲባል የሚካድ እንደመሆኑ የሚያየሁት በዚህ ነው። ቢሮ ኦፍ አፍሪካን አፌርስ the United States strongly condemns the TPLF's unjustifiable attacks። ይሄ መቼ መሰላችሁ? ኖቨምበር 15 ይሄ ኖቨምበር 15 ትግራይ ሮኬት ወደ አስመራ ኤርፖርት የላከችበት ነው። አስመራ ኤርፖርት፣ ጎንደርና ባህር ዳር የነበረው ያኔ ጊዜ ማለት ነው። ይሄ በልዩ ሁኔታ ግን የኤርትራ ነው። ኖቨምበር 14 ነው ወደ ኤርትራ እንትን ያለችው ወደ ኤርትራ ሰንበል እና የተለያዩ የኤርትራ አካባቢ ማስታወቂያ ሚኒስቴር እሱን እንትን አላደረጉትም፣ ግን እዛ አካባቢ ታርጌት ግን ወደ አስመራ የተለያዩ ቦታዎች TPLF the United States strongly condemns the TPLF's unjustifiable attacks
against Eritrea on November 14 and its efforts to internationalize the conflict in Tigray ነው የሚለው ምንድነው አሜሪካ ኢትዮጵያ ትግራይ TPLF ምንድነው እያደረገ ያለው አንድ unjustifiable ምክንያታዊ ያልሆነ ጥቃት against Eritrea ይሄ ኖቬምበር 14 ነው ኖቬምበር 4 የትግራይ ጦርነት እንደተቀሰቀሰ በስንተኛው ቀን ነው በሁለተኛው ቀን በማግስቱ ይሁን ኤርትራ ጥቃት የጀመረው ሑመራ በማግስቱ ይሁን በሁለተኛው ቀን ሑመራ ነው በመድፍ ሲደበድበው የነበረው ይሄ ማለት ምንድነው ኖቬምበር 6 ኖቬምበር 7 ኖቬምበር 8 ኖቬምበር 9 ምናምን ይሄ በሚደረግበት ይሄ ዜና ሲሰራ ኦሬዲ ሻዕቢያ አድዋ አልፏል አድዋ አልፎ ሄዷል እኮ በእንትጮ በምን ሄዷል ኖቬምበር 14 ነው ኖቬምበር 14 ዓለም በሙሉ የሚያቀው ነው ከሁለት ሳምንት በኋላ ሚሳኤል ትራሪ ሲጫንቀው TPLF ያለውን እንትን በቃ ወደ ባህር ዳር ምናምን ኤርፖርት መምታት ነው ዋናው አውሮፕላኖቹ ትግራይን ሲመቱ የነበሩ አውሮፕላኖች ከባህር ዳር ኤርፖርት የተነሱ ናቸው ባህር ዳር ሲመታ ነበር ጎንደር ነው ከጎንደር ኤርፖርት የተነሱ ናቸው እንጂ ወደ ፋብሪካ መቼም አልወረወረም አይደል ወደ ኤርፖርት ነው አዞዞ ሩቅ አይደል ከጎንደር እኮ ሩቅ ነው አዞዞ ወደ ኤርፖርት ነው ኤርፖርት ምንድነው አውሮፕላኖች የሚነሱበት ነው ይሄ ሚሊተሪ ነው ማንም ሰው የሚያውቀው ሚሊተሪ ጤነኛ ያለ ሰው የሚያውቀው ነው የአሜሪካ ግን ሌላውን ተወውና በጣም የፍትህ የሚባል በጣም ሞራሌ የወደቀው በዛ ሚዲያ ላይ ምስለ ነበር አሜሪካ የምታክል ሀገር ጀስቲፋብል ያልሆነ አታክ ነው አሜሪካ ግን ጥቅቅ ያለ መረጃ ነበራት ትግራይ ላይ ገብቶ ሁሉም እያደረገ እንዳለ አብሮ ተጣምሮ በሙሉ ሚዲያዎች ያለ ሚዲያዎች ያወሩ ነበር ኤርትራ ገብታለች ይላል አሜሪካ ሳተላይቱ ጠፈር ጨረቃ ምናምን ሄድን እያሉ ስንት ዓለም ያንቀጠቅጥ ሀገር ግን ፖለቲካ ነውና ለአብይ የነበራቸው ድጋፍ አብይ ትግራይ መጥቶ ይሄ ኮሚኒስት ነው ቻይናዊ ነው ይሄ አልባኒያ ነው ይሄን ቶሎ አጠፋላችኋለሁ ብሎ ለኮንሴ ነገር በ6 ሳምንት ተጨርሰዋለሁ ብሎ የትራምፕ አድሚኒስትሬሽን በዛ ሰዓት ዝም ነው ያለው ቲቦር ናጂ ነበር አንደር ሴክሬታሪ ጀነራል ምክትል ሚኒስትር ነበር ቲቦር ናጂ ነው የቲፒኤልኤፍ ጠላት ከመለስ ጋር ነበር ዋናው ግን የቲፒኤልኤፍ ጠላት ነው ቲፒኤልኤፍ እና ይሄን አብይ አሁን ይሄ ከፍተኛ ድጋፍ ነበረው የአሜሪካ ሙሉ ድጋፍ ነበረው ማለት ነው ዝም ብሎ ይልቁንስ አስመራ የነበረው ኤምባሲ ትንሽዬ ይናገር ነበር ትግራይ ውስጥ እንደዚህ ተፈጸመ እያለ ይናገር ነበር አዲስ አበባ የነበረው ኤምባሲ ዝም ብሎ አሜሪካ እንደ ውጭ ጉዳይ ሚኒስትሯ እንደዚህ ድጋፍ ሰጣ የኢንተርናሽናል ድጋፍ አሁን ብቻ የመቅረት ዘመን ነው ምንለው ለዚህ ነው ብቻ የመቅረት ዘመን አሁን አድሚኒስትሬሽን ኤርትራን ወራለሁ ብትል ድጋሚ እንደዚህ ያደርጋለሁ ብትል አብይ አህመድ የሚለቅህ አለ ወይ ከፒፒ በላይ አጋዥ ያገኘ በዓለም መሪ አልነበር የብልጽግና ለዛው ወደ ጦርነት እየገባ ጦርነት አገር ያደቀቀ ህዝብ እየጨረሰ መሆኑ እያወቁ አንጀስቲፋያብል ምክንያታዊ ያልሆነ ነው አለ ሁለቱ አሁን ኢትዮጵያና ኤርትራ ቢዋጉ የአሜሪካ ስቴት ዲፓርትመንት በማግስቱ መግለጫ ሊያወጣ ይችላል ሙሉ መረጃ ነበራቸው በምርጫ ቀን ጦርነት እንደሚጀምር አብይ አህመድ እና ከፒፒ በላይ አጋዥ የነበሩ በጣም አጋዥ የነበሩ ሀገራት አሁን የሉም ሚዲያ የዓለም ሚዲያ በሙሉ የኢትዮጵያ ሚዲያ በሙሉ ኢሳት በሉት ምናምን በሉት ያው ፍርክስክስ ያለው ሚዲያዎች አሉ በየቦታው ያያያቸው አንዳንዶቹ አንድ አይነት ዩቲዩብ ይዘው ስም ይዘው የሚመጡ ዩቲዩብ እንትሮች አሉ በእልህ እኮ ነው እልህ ይዟቸው ተጋብቶ ወይ የሆነ ፈንድሬዝ የሚደረግበት የሆነ ነገር ይኖር ሆነ ነገር አላውቅም የእልህ ግን ፍርክስክስ ያሉ ሚዲያዎች እያየን ነው እነዚህ አያገኙም በዛ ሰዓት ግን አይዞ ቁረጠው በለው ይሉ ነበር እነዚህ አሁን የሉ አጥቷቸዋል ማለት ነው አጋጣሚ እነሱም ሞቷል ኦልሞስት እንደሞቱ ቁጠራቸው ብዙ ሰሚላቸውም ግን ቢያንስ ሚዲያ አይዞ ሲል ነበር ሚዲያ አሁን አይዞ አይልም ቢያንስ ዝም ይላል እና ብዙ እውነት የመሰለው ሰው ነበር ከሁሉም በላይ አብይ የሸቀለው የማነሳሳት ብቃት አለው እንደዚህ እኮ ያደረገ እኮ TPLF ነው ሚሳኤል ኮድ አስመራ ወረወረው እኮ ወሩሮ እኮ ኤርትራ ላይ ያስገባው ታስታውሳላችሁ እንዴ ምን ሊያደርግ ነው አማራን የወጋው ጎንደር ለምንድን ነው የወጋው ይላል ጎንደር ከተማ ጦርነት አልተጀመረም
ሚሳኤል የተወረወረ ወዴት ነው? ኤርፖርት ነው። ኤርፖርት ምን ያደርግ ነበር? አውሮፕላን ከዛ የተነሳ ትግራይን ይመታ ነበር። ከባህር ዳር የተነሳ ትግራይን ይመታ ነበር። ምንድነው የምታደርገው? ታስተጓጉለዋል። የትም አገር የሚደረግ ነው። የትም አብይ አሁን ኤርትራን መታለው ሲል በሙሉ ያስቀመጣቸው ፕላኑ ውስጥ ያስቀመጣቸው ቦታዎች አሉ። የነዳጅ ዲፖ፣ ሰንበል ኤርፖርት፣ ምጽዋ ኤርፖርት፣ ወታደራዊ ሆስፒታል፣ የኤርትራ ወታደራዊ ሆስፒታል ከረናል ይለዋል። ራሱ ከነሱ ምን ሰማው ነው? ከረናል ወታደራዊ ሆስፒታላቸው አውድመዋለሁ ይላል። ነዳጅ ማደያ ያለ ግንዳ አካባቢ የሆነ እንትን አለ፣ ሪዘርቭ እንትን አለ፣ እሱ መታዋለሁ ይላል። በሙሉ እኔ ሊስት አለ እየሰጡኝ የሆነ ጊዜ እና ለምንድን ነው ሰንበል የምትመታው? ሰንበል ኢንተርናሽናል ኤርፖርት እኮ ነው። ምን ታደርገዋለህ ታዲያ? ወታደራዊ ይጠቅማል በሚል ነው። ይሄን ወደ ሰውየው ጉድ ለማስታወስ ያክል ነው። ብቻ የመቅረት ዘመን የምንለው ለዚህ ነው። ብቻ የመቅረት ዘመን ሰሜን ዕዝን አጥቅቶ ምናምን ችግር አልነበረውም። ግን ሀገራዊ እንዲሆን አማራ ክልል ጥቃት የጀመረው ማን ነው? ይሄ እኮ ለማንም ኢትዮጵያዊ ግልጽ እኮ ነው። በአማራ ክልል ላይ ጥቃት የጀመረው ይሄ ኃይል ነው። ሰሮቃ አቅራቅር ከሰማችሁ አማራ ክልል መጀመሪያ የተጠቃው ና ግባበት ተብሎ ማለት ነው ወደ ጦርነቱ። በሀገር ደግሞ እንዳይቀር ኤርትራ ሮኬት የተከሰው ማን ነው? ሪጂናል ይሁን አሁን ስለ ኢንፍራስትራክቸር ብዙ ይነገራል። የጎንደርን ኤርፖርት የባህር ዳርን ኤርፖርት በሮኬት ማጥቃት በምን ሳይንስ ጀስቲፋይ ይደረጋል? እኛ ትግራይ ላይ እየተዋጋን አክሱምና መቀሌ ኤርፖርት አላጠቃንም። ይሄን እንዴት ጀስቲፋይ ይደረጋል? ሪጂናል ያለው ለዚህ ነው። እቺ ነች ሪጂናል ኢንተርናሽናላይዝ ኮንፍሊክት ኢንተግራይ ብሎ የጻፈው የቢሮ ኦፍ አፍሪካን አፌርስ የውጭ ጉዳይ የአሜሪካ ውጭ ጉዳይ ሚኒስትር እሱን ነው። ይህንን ነው እየነገረን ያለው። ለዚህ ነው እየነገረን ያለው። እና ይሄ ብልጽግና አካባቢ ቀደም ብዬ የነገርኳችሁ ዛሬ አድርገው ድጋፍ የለም፣ እንደዚህ አይነት ፕሮፓጋንዳ መሰራበት የለም። አሁን ጎንደር መታ፣ አስመራ መታ ምናምን የምትልበት አስመራ ሲመታ ኤርትራ ጦር የት ነበር? አድዋ አልፎ የትና የት ነበር? ሄዷል፣ እዛ ሄዷል። እቺ ነው ያልኳችሁ ቀደም ተመልካቾች። በጣም ወሳኝ ዶክመንት ነች። ወሳኝ ኤርትራ ላይ ጫና እንዲደረግ ኢትዮጵያ ጠየቀ ይችላል። እውነት ነው፣ ጠይቃለች። ጫና ይደረግ እና በኢትዮጵያ የተለያዩ አፌርስ ላይ ጉዳይ ላይ እየገባች ነው። ከዚህ በፊት አሜሪካ በኤርትራ ላይ የጣለችውን ማዕቀብ ኢትዮጵያ አወገዘች። በትግራይ ጦርነት ጊዜ ተሳትፈሻል ተብሎ የተሳተፉ ሰዎችም ተብሎ ሊስት ተደርጎ አሜሪካ ማዕቀብ ስትጥል አሜሪካ በኤርትራ ላይ የጣለችውን ማዕቀብ ኢትዮጵያ አወገዘች። ፍቅር በፍቅር በነበሩበት ጊዜ፣ ጽምዶ በነበሩበት ጊዜ ነው። የጽምዶ ዘመን ነው። ያኛው ደግሞ የትላንትና ነው። ኤርትራ ላይ ጫና እንዲደረግ ኢትዮጵያ ጠየቀች። ይሄ ከጽምዶ በኋላ ነው፣ ከፍቺ በኋላ ነው፣ 80 ከቀደሉ በኋላ ነው። ቀለበት መልስ ተብሎ ቀለበት እንካልፈልግም ብሎ ቀለበት ከተመለሰ በኋላ ነው። ይሄ ነገር ምንድን ነው ካል ያው እነሱ ፖለቲካ ይሉታል፣ ብልጽግና አራዳነት ይሉታል። ባህር ዳር ተሻግረን ነው አባይ ወንዝ ተሻግረን አባይ በረሃ ተሻግረን ቆማር በልተን መታን ምናምን የሚሉት ኮንፊውዝ ፕሮፓጋንዳ ይሉታል።